የፌዴራል ፖሊስ በስደተኞች ሞትና እንግልት የሚጠረጠረውን የሰዎች አዘዋዋሪ ቡድን መሪን ከሰሰ። መረጃውን ይዘናል፣ የምናካፍላችሁ ይሆናል። ለሁለት ሳምንታት ደህንነቱ የተጠበቀ ጉዞ ይቻላል። ኢራን ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት የሆርሙዝ ሰርጥ ክፍት መሆኑን አስታውቃለች። መረጃውን ይዘናል፣ የምናካፍላችሁ ይሆናል። ሰሜን ኮሪያ ከኢራን ጋር ያላትን ግንኙነት እየቀነሰች መሆኑ ተገለጸ። በቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባችን የምናልፍ ነው የሚሆነው። ኢራን ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነትን ተከትሎ በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ የባህር ላይ ጉዞ ለተወሰነ ጊዜ እንደምትፈቅድ አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አርቃቺ የሀገሪቱን የብሔራዊ ደህንነት ከፍተኛ ምክር ቤት በመወከል በኤክስ ገጻቸው ባጋሩት መግለጫ ለቀጣዮቹ ሁለት ሳምንታት ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅትና ቴክኒካዊ ውስንነቶችን ከግምት ውስጥ በማስገባት በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ ጉዞ ማድረግ ይቻላልም ብለዋል። ኢራን ለሁለት ሳምንታት የሚቆየውን የተኩስ አቁም ስምምነት የተቀበለችው አሜሪካ ስትራቴጂካዊው የሆርሙዝ ሰርጥ ክፍት እንዲሆን በሚል ያቀረበችውን ቅድመ ሁኔታ ተከትሎ ጥቃቶችን ለማቆም ከተስማማች በኋላ ነው። ድርድሩ በኢስላማባድ እንደሚጀመርም ይጠበቃል። የኢራን የብሔራዊ ደህንነት ከፍተኛ ምክር ቤት የተኩስ አቁሙ በሁኔታዎች ላይ የተመሰረተ መሆኑን ሲገልጽ በኢራን ላይ የሚሰነዘሩ ጥቃቶች ካልቆሙ ኃይሉ የታጠቁ ኃይሎችን የመከላከል እርምጃዎችን ያቆማሉ ብለዋል። ሆኖም ምክር ቤቱ በአሜሪካ ወገን ላይ ፍጹም እምነት ባይኖረውም ድርድሩ እንደሚቀጥል ገልጾ ነገር ግን ጣቶቻችን በቃታው ሌላቸው ማንኛውም ስህተት ከተፈጸመ በሙሉ ኃይል ምላሽ ይሰጣል ሲል ማስጠንቀቀዋል። አልጀዚራ የእስራኤሉን ቻናል 12 ዋቢ አድርጎ እንደዘገበው ኢራን የተኩስ አቁሙ የእስራኤል ወታደራዊ ጥቃት ስር ለምትገኙ ሊባኖስም እንዲራዘም የጠየቀች ሲሆን ይህም ቴህራን የተኩስ አቁሙን ከቀጠናዊ ውጥረት ማርገብ ጋር ለማያያዝ የምታደርገውን ጥረትም ያሳያል ብሏል። ምክር ቤቱ ድርድሩን የብሔራዊ ጥረት አካል አድርጎ በመቅረጽ በሀገሪቱ አመራሮች ለሚመራው የድርድር ሂደት ህዝባዊ ድጋፍና አንድነት እንዲኖር ጥሪ ያቀረበ ሲሆን ሂደቱ ግን የጦርነቱ ማብቂያ ማለት እንዳልሆነ አጽንኦት ሰጥቷል። የዓለም የነዳጅ ንግድ ወሳኝ መስተላለፊያ የሆነው የሆርሙዝ ሰርጥ አሁንም የስምምነቱ ማዕከል ሆኖም ቀጥሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ቀጣዩ ዘገባችን እንሻገራለን። የደቡብ ኮሪያ ብሔራዊ መረጃ አገልግሎት ለሀገሪቱ ህግ አውጪዎች ባቀረበው ሪፖርት መሰረት ሰሜን ኮሪያ ለረጅም ዘመናት የቆየውን የቅርብ ወዳጅነቷን ከኢራን ጋር ሆን ብላ ርቀቷን በመጠበቅ ላይ ነች ብሏል። ምንም እንኳን በሁለቱ ሀገራት መካከል በታሪካዊ ሁኔታ በወታደራዊና በዲፕሎማሲያዊ ረገድ ጥብቅ ግንኙነት ያላቸው ቢሆንም ፒዮንግያንግ ግን አሁን ላይ በመካከለኛው ምስራቅ ካለው ቀውስ ጋር በተያያዘ ያላትን ተሳትፎ በከፍተኛ ሁኔታ ገድባለች ስትል ሴኡል በስለላ ድርጅቷ በኩል ማስታወቋን አሶሺየትድ ፕሬስ ዘግቧል። እርምጃው ሰሜን ኮሪያ ወደፊት ከአሜሪካ ጋር ሊኖራት ለሚችለው ዲፕሎማሲያዊ ንግግር በር ከፋች ለማድረግ ካላት ፍላጎት የመነጨ እንደሆነ የተነገረ ሲሆን በሌላ በኩል ደግሞ በሩቅ ሆና ሂሳቧን እያሰላች ነው ተብሏል። ኪም ጆንግ ኡን ጦርነቱ እንደተጀመረ በምን እንደሚቀላቀሉ ተቸግረዋል፣ ምክንያታቸዋል በሚል በሰፊው የተዘገበ ሲሆን በመጨረሻም አንድ የሀገራቸው ዜጋ ኢራን ውስጥ አደጋ ከደረሰበት እርምጃ እንደሚወስዱ መስጋቸው አይዘነጋም። የስለላ መረጃው እንደሚያመለክተው ከሆነ በኢራንና በእስራኤል መካከል ከፍተኛ ወታደራዊ ግጭት ከተቀሰቀሰበት ካለፈው የካቲት ወር ጀምሮ ሰሜን ኮሪያ ለኢራን ምንም አይነት ጦር መሳሪያም ሆነ ወታደራዊ አቅርቦቶችን አላከችም ያለው ተቀናቃኟ ደቡብ ኮሪያ ናት። በተለይም የኢራኑ ጠቅላይ ሚኒስትር አያቶላ አሊ ሀሜኒ በአየር ጥቃት በመገደላቸው ሆነ ልጃቸው አዲሱ መሪ ሆነው ሲመረጡ ፒዮንግያንግ ግን የተለመደውን እንኳን ደስ አላችሁም ሆነ የሀዘን መግለጫ ከመስጠት ተቆጥባለች። ይህም ሰሜን ኮሪያ በአካባቢው ካለው ጦርነት እጇን በማውጣት ዓለም አቀፋዊ ገጽታዋን ለማስተካከልና ከዋሽንግተን ጋር አዲስ ምዕራፍ ለመጀመር ስልታዊ ጥንቃቄ እያደረገች መሆኑን ያሳያል ተብሏል። የሰሜን ኮሪያ የውጭ ጉዳይ ሚኒስትር በመካከለኛው ምስራቅ ያለውን ሁኔታ አስመልክቶ የሰጣቸው መግለጫዎች እጅግ አነስተኛና የቀዘቀዙ መሆናቸው ተስተውሏል ያለው ዘገባው ሀገሪቱ በተለይም የአሜሪካውን ፕሬዝዳንት ዶናልድ ትራምፕ በቀጥታ ከመንቀፍ እየተቆጠበች ሲሆን በሁለቱ ሀገራት መካከል የነበረውን ውጥረት ለማርገብ እንደ አንድ ምክንያት የተወሰደ ነው ተብሏል። የደቡብ ኮሪያ የደህንነት ተንታኞች እንደሚሉት ኪም ጆንግ ኡን የቀጠናው ጦርነት እስኪረግብ ድረስ ሆን ብለው ድምጻቸውን በመጥፋት ከአሜሪካ ጋር ለሚደረገው ድርድር ራሳቸውን እያዘጋጁ ነው። ትራምፕ ከሰሜን ኮሪያው መሪ ጋር ወዳጅ ነን ብለው መናገራቸው የሚታወስ ሲሆን በመጀመሪያ የስልጣን ዘመናቸውን መገናኘታቸው ይታወሳል። በሌላ በኩል ሰሜን ኮሪያ በመካከለኛው ምስራቅ ባለው ጦርነት ምክንያት ለከፍተኛ የኢኮኖሚ ጫና መጋለጧም ተጠቁሟል። በጦርነቱ ሳቢያ የኢንዱስትሪ ግብዓቶችን ለማግኘት የተቸገረችው ፒዮንግያንግ የሸቀጦች ዋጋ መጨመር፣ የውጭ ምንዛሪ ከመመናር በሀገሪቱ ላይ ተጽዕኖ እንዳሳረፈም ተዘግቧል። ይህንን ችግር ለመቅረፍና የነዳጅ ፍላጎቷን ለማሟላት ፒዮንግያንግ ከሩሲያ ጋር ያላትን ግንኙነት ይበልጥ እያጠናከረች ሲሆን የክሬምሊንን ድጋፍ በማግኘት የኢኮኖሚ ጫናውን ለመቋቋም ጥረት እያደረገች መሆኑን ተገልጿል። ወደ መጨረሻው ዘገባችንን ስንሻገር የፌዴራል ፖሊስ በስደተኞች ሞትና እንግልት የሚጠረጠረው የሰዎችን አዘዋዋሪ ቡድን መሪን ከሰሰ።
ከ3000 በላይ ሰዎችን ድንበር አቋርጠው በማዘዋወር ለ100 ሰዎች ሞትና ከ50 በላይ ሴቶች መደፈር ምክንያት የሆነው የሰዎች አዘዋዋሪዎች ቡድን መሪ ይትባረክ ዳዊት ክብሮምና 9 ግብረ አበሮችን ጉዳይ ለአቃቤ ሕግ መላኩን የኢትዮጵያ ፌዴራል ፖሊስ አስታወቀ። ፖሊስ በመግለጫው በዓለም አቀፍ ደረጃ በቁጥጥር ስር እንዲውል ሲፈለግ የነበረው ተጠርጣሪው በትግራይ ክልል ሽሬ ከተማ ውስጥ በቁጥጥር ስር የዋለው የካርቱም ሂደትን ከሚደግፈው የቀጠናዊ ኦፕሬሽን ማዕከላት ጋር በተደረገ የተቀናጀ ኦፕሬሽን መሆኑን ገልጸዋል። የምርመራ ሂደቱም የበርካታ ሀገራት መካከል የተደረገ ሰፊ መረጃ ልውውጥን ያካተተ መሆኑን ተመላክቷል። ተጠርጣሪው በቁጥጥር ስር እንዳይውል ይትባረክ ዳዊት አለሙ፣ ጳውሎስ ዳዊት ወልዳይ እንዲሁም አድሃኖም አህመድ፣ ሙኒርና ኪብሮም የተሰኙ የተለያዩ ስሞችንና መጠሪያዎችን በተለያዩ አካባቢዎች ይጠቀም እንደነበረም ፖሊስ ገልጿል። እነዚህ መለያዎች በኢትዮጵያና በዓለም አቀፍ ደረጃ ከ70 በላይ ሰዎች ዝውውር መረጃዎችን ለመከታተል ቁልፍ ሚናም ነበራቸው ተብሏል። እንደ መግለጫው ከሆነ የአዘዋዋሪዎቹን መረብ 2011 ጀምሮ ሲንቀሳቀስ የቆየ ሲሆን ከኢትዮጵያና ከጎረቤት ሀገራት ስደተኞችን በመመልመል በሊቢያ በሚገኙ ማቆያ ስፍራዎች ያጓጉዝ ነበር። ተጎጂዎች በመጋዘኖች ውስጥ ታጉረው ለስቃይ ለረሃብ ይገለጹ እንደነበር እንዲሁም ለቤተሰቦቻቸው ማስለቀቂያ እንዲከፍሉ ይገደዱ እንደነበርም ተጠቁመዋል። መክፈል የማይችሉ ተጎጂዎች ደግሞ ለከፋ እንግልት ይዳረጉ እንደነበርም ባለስልጣናቱ ገልጸዋል። ፖሊስ ባደረገው የፋይናንስ ምርመራ ከመረቡ ጋር የተያያዘ ከ3 ቢሊዮን ብር በላይ የገንዘብ ዝውውር መገኘቱን አስታውቋል። በአሁኑ ወቅት በአፍሪካ በአውሮፓ ሀገራት ከሚገኙ ግለሰቦች የተገኙ ቃልን ጨምሮ ከ100 በላይ ተጎጂዎችና ዘመዶቻቸው ምስክርነት ሰብስበዋል። ባለስልጣናቱ አክለውም ከተጠርጣሪዎቹ ጋር የተያያዙ ንብረቶችና የባንክ ሂሳቦች እንዲታገዱ የፍርድ ቤት ትዕዛዝ መገኘቱን ገልጸዋል። ፖሊስ ለምርመራው መጠናቀቅ ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከዓለም አቀፍ አጋሮች ጋር የተደረገውን ትብብርም አድንቋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናቸው በሌላ አዳዲስና ወቅታዊ መረጃ እስክንገናኝ ድረስ በደህና ቆዩ።